በድጋሚ እንዴት ውላችኋል ክቡራን ተመልካቾች ከቀኑ 7 ሰዓት ሆኖ ዜና ኢትዮጵያ በምዕራፍ 2 ተመልሷል። እስከ 8 ሰዓት ድረስ ቆይታ እናደርጋለን። የሰዓቱን አበይት ጉዳዮች እናስቀድም። ሀገራዊ ምክክሩ ለጠንካራ ሀገር ግንባታ መሰረት የሚጥል እንደሚሆን በሐዋሳ ከተማ የተለያዩ እምነት አባቶች ገለጹ። በኦሮሚያ ክልል የ2018 ዓ.ም የመንግስትና የፓርቲ ስራ አፈጻጸም ግምገማ በአዳማ ከተማ እየተካሄደ ነው። ኢትዮጵያ የታሪክና የተለያዩ ባህሎች ባለቤት መሆኗን የቱሪስት መዳረሻዎችን የጎበኙ የውጭ ሀገራት ዜጎች ገለጹ። ከውጪ አሜሪካና ኢራን እርስ በርስ ከባድ የሚሳኤል ጥቃት እየተለዋወጡ ነው። ይህም ውጥረቱ እየተባባሰ መምጣቱን የሚያሳይ ሆኗል። ዜና ኢትዮጵያን እየመራው መታሰቢያ ደረጃ ቆይታ አደርጋለሁ። አብራችሁን ሁኑ። ኢትዮጵያውያን የጋራ ጣፈንታቸውን በአብሮነት በአንድ ጠረጴዛ ላይ ተሰባስበው የሚመክሩበት ታላቁ የምክክር ጉባኤ ሊጀምር 2 ቀናት ብቻ ቀርተውታል። በዜጎች የዕለት ተዕለት ህይወት ላይ ቀጥተኛ ተጽዕኖ ያላቸው ኢኮኖሚያዊና ማህበራዊ ጉዳዮች ትኩረት የሚያገኙበትን መድረክ ነው። የመድረክ የሴቶችን ሁለንተናዊ ጥያቄዎች፣ ፍትሐዊ የዜጎች የሀብት ክፍፍል፣ የመሬት ይዞታና ባለቤትነት እንዲሁም የህዝብ ቆጠራ ውክልናንና አካታች አስተዳደርን ጨምሮ እስካሁን ሲወርድ ሲዋረድ የመጣ ቁርሾን በመሻር አዲስ ማህበራዊ ውል በጠረጴዛ ዙሪያ የሚያወሩበት የኪዳን መድረካቸውም ነው። ሀገር ያላትን ሀብት የዜጎቿን ተጠቃሚነት ያማከለ እንዲሆን አካታች ኢኮኖሚ በመገንባትና የኢንቨስትመንትና የስራ ዕድል ፈጠራን ማሳደግ የጋራ ህልምን ግብር ይሆን ዘንድ ተመክሮና ተዘክሮ መላ ይበጅለታል። ይህም ዜጎች በሀገራቸው ምድር ሰርተው በክብር እንዲኖሩና ከሀገራዊ ሀብት እኩል እንዲቋደሱ በር ከፍቶ የኢኮኖሚ ፍትህንና ርትዕን ለማስፈን የሚያስችል ነው። በመሆኑም ይህ ሐምሌ 8 የሚጀምረው ታላቁ የኢትዮጵያውያን የምክክር ጉባኤ በአርሶ አደሩ ማሳ፣ በአርብቶ አደሩ መስክና በከተሞች የኢንዱስትሪ አብዮት ውስጥ እውነተኛ ፍትህና የሀገር እድገት እንዲሰፍን መላው የኢትዮጵያ ህዝብ በጋራ የሚመክርበትና የአዲስ ጉዞ መሰረት የሚጥልበት ታላቅ ጥሪ በመሆኑ ለስምረቱ በጋራ መትጋት ወቅቱ የሚጠይቀው አርበኝነት ነው። የዜና ኢትዮጵያ ዘገባዎቻችንም በዚሁ ላይ ትኩረታቸውን አድርገው ይዘልቃሉ። የሀገራዊ ምክክር ኮሚሽን የሁሉንም የማህበረሰብ ክፍሎችን ባካተተ መልኩ የሁሉም ኢትዮጵያውያን ድምጽ እኩል የሚሰማበት የአጀንዳ ልየታን አካሂዷል። የሀገራዊ ምክክር የአጀንዳ ልየታ ሂደት ሁሉም ኢትዮጵያውያን የሀገሩን የወደፊት አቅጣጫ በመወሰን ሂደት ውስጥ ድምጹን እንዲያሰማ የተፈጠረ ታሪካዊ እድልም ሆኗል። መስከረም ቸርነት ሀገር የሚገነባው በኃይል መሳሪያ ሳይሆን በውይይት ነው። ዘላቂ ሰላምን የሚያጸናውም የሁሉም ዜጎች ድምጽ በእኩልነት ሲደመጥ ነው። ለዘመናት የተሸከምናቸው ልዩነቶችና ተቃርኖዎች በምክክር ለመፍታት ኢትዮጵያ ታሪካዊ ጉዞ ጀምራለች። ይህ ጉዞ የአንድ ተቋም ወይም የአንድ ቡድን ሳይሆን የመላው ኢትዮጵያን ድምጽ በጋራ የሚገናኝበት የነገዋ ኢትዮጵያ ለመቅረጽ የተጀመረ ሂደት ነው። በዚህ ታሪካዊ ሂደት የኢትዮጵያ ሀገራዊ ምክክር ኮሚሽን በመላ ኢትዮጵያ ዜጎች ድምጻቸውን የሚያሰሙበትን መድረክ ለመፍጠር ሰፊ ስራ አከናውኗል። የምክክሩ መነሻ የሆኑትን አጀንዳዎች ለመለየት በሁሉም ክልሎችና በሁለቱ የከተማ አስተዳደሮች የአጀንዳ ለየታ ተካሂዷል። ከ1300 በላይ ወረዳዎች የተከናወነው ይህ ሂደት የአካባቢ ችግሮችንና እንደ ሀገር የሚያሳስቡ ጉዳዮችን ከዜጎች በቀጥታ ሰብስቧል። መጠየቅ ያለባቸው ነገሮች ሁሉም ነገር ተጠይቀዋል ብናምናለን። እኛም የታዘብነው ጉዳይ ያየነው ስለሆነ ማለት እኛ ማንኛውም ነገር እያንዳንዷን ነገር መነሳት ያለባችን የምንላትን ነገር ሁሉ አንስተን በጥያቄ መልክ እንዲያዝልን ይዘናል። በአጀንዳ መልክ እንዲያዝልን አቀርበናል። ምክክር ኮሚሽኑም ይዞልናል ጥያቄያችንን። ይበልጥ ደግሞ ከዚህ ላይ ደግሞ ተወከልን እንኖራለን። ወደፊት ደግሞ በፌደራል ደረጃ የሚኖረው ላይ ደግሞ እንደዚሁ ይሄን ሀሳባችንን ይዘን በተለይ የአማራ ህዝብ ከህልውናው ጀምሮ በአጠቃላይ ሊከበሩት የሚገባ የፍትሃዊ ሀብት ተጠቃሚነትን ጨምሮ ሁሉ እነዚህ ነገሮች ምላሽ እንዲያገኙ ከወቅቱ ጋር የተያያዙ ግጭቶችን መፍትሄ ሁሉ እንዲያገኙ እኛ አሁን እንደ ኢትዮጵያ ህዝብ በቋንቋ በባህል በምን ብንለያየው አንድነታችን ተጠናክሮ ለመቀጠል የምንለያየው በአካባቢ ነው። በአካባቢ ነው የምንለያየው። ስለዚህ ወደፊት የክልሎች አወቃቀር በአስተዳደር አካባቢ ቢስተካከል የሚል እንደ አጀንዳ ቢቀርብ ጥሩ ነው።
በዚህም አጀንዳ አሰባሰብ ሂደት ወጣቶች፣ ሴቶች፣ የአካል ጉዳተኞች፣ የሃይማኖት አባቶች፣ የባህል መሪዎች፣ የንግዱ ማህበረሰብ፣ የመንግስት ሰራተኞች፣ ምሁራንና ሌሎች የማህበረሰብ ክፍሎች በአካታችነት ተሳትፈዋል። አገራችን ወደ ሰላምና ወደ ልማት ተመልሳ በዲሞክራሲያዊ ስርዓትና በውይይት በመግባባት ሀገር ወደ መረጋጋት ትሄዳለች ብለን ነው የምንገምተው። በተለያዩ አቅጣጫ የሚነሱ ሀሳቦችን ወደ አንድ እንዲሰበስብና ህገ መንግስታዊ ይዘት እንዲኖራቸው ተደርጎ የኢትዮጵያ ዜጎች ተስማምተው በአንድ የምንኖርባት ጽዱና ጥሩ ለሁሉም ዜጎች የሚመች ሀገርን መፍጠር ነው የሚጠበቀው። ሂደቱ አካታች እንዲሆን ኮሚሽኑ ልዩ ጥረትም አድርጓል። በትግራይ ክልል በቀጥታ የአጀንዳ ማሰባሰብ ማከናወን ባይችልም በአዲስ አበባ ከትግራይ ተወላጆችና ተወካዮች ጋር በመወያየት ድምጻቸውን በሂደቱ ውስጥ አካቷል። አብ ትግራይ ዘይምጅማሩ የትግራይ ህዝብ በኢትዮጵያዊነቱ የማይደራደር በመሆኑ ችግሮቹ በምክክር እንዲፈቱለት ይፈልጋል። የመፍትሄውም አንድ አካል መሆን ይፈልጋል። በምክክር የማይፈታ ነገር የለም፣ ሌላ እድልም የለም። ምክክርና ምክክር ብቻ ነው። በተመሳሳይ በባህር ማዶ የሚኖሩ ኢትዮጵያውያን የሀገራቸው ጉዳይ እንደሚመለከታቸው በማመን የዲያስፖራውን ድምጽ በሂደቱ አካቷል። የአጀንዳ ለየታው ከተጠናቀቀ በኋላ በተመረጡት ሀገራዊ ጉዳዮች ላይ የሚመክሩ 4000 ተመካካሪዎችም ተለይተዋል። አሁን የቀረው ኢትዮጵያ በዘመናዊ ታሪኳ ለመጀመሪያ ጊዜ የምታካሄደውን የሀገራዊ ምክክር ጉባኤ ማካሄድ ብቻ ነው። ይህ ጉባኤ ከውይይት በላይ ትርጉም አለው። የትናንት ቁርሾችን ወደ መግባባት የሚቀየሩበት፣ የዛሬ ድምጾች በእኩልነት የሚደመጡበት፣ የነገዋ ኢትዮጵያ በጋራ የምትታሰብበት ታሪካዊ መድረክ ነው። በኢትዮጵያ ምድር ለዘመናት የቆዩና መሰረታዊ የሚባሉ ቅራኔዎችና ለመግባባቶችን በዘላቂነት ለመፍታት ሁሉን አቀፍ ሀገራዊ ምክክር እየተካሄደ ይገኛል። የፖለቲካ ልዩነቶችን በጦር መሳሪያ ለመፍታት ሲንቀሳቀሱ የነበሩ የታጠቁ አካላት የምክክሩ ሂደት አካልም ሆነዋል። ሀገራዊ ምክክሩ ለዘመናት የቆየውን የጠመንጃ ፖለቲካ ባህል ሙሉ በሙሉ የመስበርም አቅም አለው። ወንደሰን አፈወርቅ የኢትዮጵያ የፖለቲካ ታሪክ በአብዛኛው የተገነባው በኃይል ሚዛን፣ በጦርነት አውድማና እኔ ብቻ አሸናፊ ነኝ ባይነት ስነ ልቦና ላይ ነው። በሀገሪቱ ታሪክ ውስጥ የተደረጉት ስልጣን ተኮር ሽግግሮችም በጠረጴዛ ዙሪያ በሚደረጉ ውይይቶች ወይም በሰላማዊ ህዝባዊ ስምምነቶች የተቃኙ ሳይሆኑ በጠመንጃ አፈሙዝና በደም መፋሰስ የተወሰኑ ነበሩም። ይህ በኃይል የማሸነፍ አካሄድ ደግሞ የአሸናፊና የተሸናፊ እንዲሁም የዜሮ ድምር የፖለቲካ ባህል እንዲሰርጽ አድርጓል። ስልጣን ላይ የወጣው አካልም የተሸናፊ ወገን ቅሬታና ድምጽ ከማዳመጥ ይልቅ በኃይል ለማንበርከክ ሲሞክር፣ ተሸናፊው ወገን ደግሞ በበኩሉ ወደ ጫካ በመግባት በኃይል ስልጣን ለመያዝ የሚጥርበትን አዙሪት ወልዷል። ይህ ሁኔታ በሀገረ መንግስት ግንባታ ሂደት ውስጥ ፍጹም የሆነ የፖለቲካ መተማመንን ያጠፋ ሲሆን የሀሳብ የበላይነትን በነፍጥ የበላይነት እንዲተካ አድርጎታል። ታዲያ አሁን ኢትዮጵያ ፊቷን ከዚህኛው መንገድ ወደ ሰላማዊ የውይይት መድረክ መልሳለች። በኢትዮጵያ ምድር ለዘመናት የቆዩና መሰረታዊ የሚባሉ ቅራኔዎችን እንዲሁም አለመግባባቶችን በዘላቂነት ለመፍታት ሁሉን አቀፍ ሀገራዊ ምክክርም እየተካሄደ ይገኛል። ሂደቱም መተማመን የሰፈነበት የፖለቲካ ስርዓት እንዲገነባ ሀገረ መንግስቱም ቅቡልና የጸና እንዲሆን መሰረት የሚጥል ነው። ሀገራዊ ምክክር ጉባኤን ማካሄድ እጅግ መሰረታዊ በሆኑ ሀገራዊ አጀንዳዎች ላይ በሰለጠነ መንገድ መመካከርና ዘላቂ መግባባት ላይ መድረስ ነው። ለዘመናት ሲንከባለሉ የመጡ ውስጣዊ ችግሮቻችን ተፈተው ዘላቂ ሰላም እንዲረጋገጥ ጠንካራ ቅቡልነት ያለው ሀገረ መንግስት ለመገንባት ጽኑ መሰረት እንጥላለን ብለን እናምናለን። ታዲያ የመሻት እውን ይሆን ዘንድ የሀገራዊ ምክክሩ ሂደት ሁሉንም ወገኖች ያሳተፈ እንዲሆን ይጠበቃል። ባለፉት ጊዜያት በነበረው የምክክሩ ሂደትም የታየው ይኸው ነው። ቀደም ሲል የነበሩ የፖለቲካ ቅራኔዎችን በጦር መሳሪያ ለመፍታት ሲንቀሳቀሱ የነበሩ የታጠቁ አካላት ዛሬ የዚህ ምክክር ሂደት አካል ሆነዋል። እነዚህ አካላት ወደ ድርድርና ውይይት መድረክ መምጣታቸው ምክክሩ መሬት ላይ ያለውን እውነታ ለመቀየር የመጣ እውነተኛ የሰላም አማራጭ መሆኑን ያሳያል። የጦር መሳሪያ ድምጽ የጠፋባቸውና የሀሳብ የበላይነት የነገሰባቸው እነዚህ አዳዲስ መድረኮች ለዘመናት የቆየውን የጠመንጃ ፖለቲካ ባህል ሙሉ በሙሉ የመስበር አቅም እንዳላቸውም የፖለቲካ ተንታኞች ያስረዳሉ። እዚህ ጋር በትጥቅ ትግል ላይ የነበሩ ወገኖች በሂደቱ ተሳታፊ እንዲሆኑ የተደረገበትን ሂደት እናንሳ። በዱር በገደሉ ትጥቅ አንግበው ሲንቀሳቀሱ የነበሩ በኋላ ላይም ከአማራ ክልል መንግስት ጋር ዘላቂ የሰላም ስምምነት የተፈራረሙ የአፋሕድ አመራሮች የአማራ ሕዝብ ጥያቄዎች እኚህ ናቸው ሲሉ አጀንዳዎቻቸውን ለምክክር ኮሚሽኑ ያስረክቡበት አጋጣሚ ሂደቱ አሳታፊ ስለመሆኑ አንዱ ማሳያ ተደርጎ ይነሳል። ሀገራዊ የሆኑ ጥያቄዎች ስላሉ እና ሀገራዊ የሆኑ አጀንዳዎች ስላሉ በመሳሪያ ከሚሆን
በንግግር በውይይት መፈታት አለባቸው ብለን ያመንባቸውን ነገሮች ወደ ምክክር ኮሚሽኑ ይዘን መጥተናል ማለት ነው። በዚህ ምክክር የሀገሪቱ ችግር ይፈታ ብለን እናምናለን። የሀገሪቱ ችግርም ከተፈታ የአማራ ሕዝብም ችግርም በዙ ይፈታ ብለን ስለምናምን ጥሩ ርቀትም ሄዷል ኮሚሽኑ ብዬ ነው የማምነው። ይህ አካሄድ ኢትዮጵያውያን ከነፍጥ ይልቅ ግልጽ ውይይትን በማስቀደም ልዩነቶቻቸውን በሰላማዊ መንገድ ለመፍታት ምርጫቸው እያደረጉ መምጣታቸውን፣ ሀገራዊ ምክክሩም ሁሉንም ወገኖች አሳታፊ የሆነ ስለመምጣቱ የሚያሳይ ትልቅ ማረጋገጫ ነው። በሌላ በኩል የኢትዮጵያ ሀገራዊ ምክክር ኮሚሽን በትግራይ ክልል የምክክር አጀንዳ ለማሰባሰብና በሀገራዊ የምክክር ጉባኤው ላይ የሚሳተፉ ተወካዮችን ለመለየት ከፍተኛ ፈተና ገጥሞት እንደነበር ይታወሳል። ይህ መስተጓጎል በክልሉ ከነበረው የፖለቲካ ውጥረትና አለመረጋጋት ጋር የተያያዘ ነው። ሆኖም ግን ሀገራዊ ምክክሩ ሁሉንም ኢትዮጵያውያን በጋራ ጠረጴዛ ዙሪያ አሰባስቦ ስለ ሀገራቸው የወደፊት እጣ ፈንታ እንዲመክሩ የሚያስችል ታሪካዊ መድረክ በመሆኑ ከከፍተኛ ጥረትና ውጣ ውረድ በኋላ ይህንን ተሳትፎ በተግባር እውን ማድረግ ተችሏል። በጣም የምንናፍቀው ጊዜ ነበረ። የጊዜ በጣም ደስ ብሎናል። ይሄ የኔ የልቤ መሻት ነበረ። በእውነት ጥሩ አጋጣሚ ነው። የትግራይ ችግሮች እንዲፈቱ ትግራይ ደግሞ የኢትዮጵያ አካል እንደመሆኗ ኢትዮጵያዊት ትግራይ እንደመሆኗ መጠን ሁሉ ጊዜ በችግርና በመከራ ሳይሆን በሰላም በውይይት እንዲፈታ ምክክር ኮሚሽን ማድረጉ በጣም ደስ ይላል። የውይይቱ መንፈስ ትልቁ ነገር እርቅ፣ ሰላም፣ በጥይትና በተለያየ ሀሳብ የሚያስቡ አካላትን ወደ ሰላምና ወደ ፍቅር ወደ ህብረት መጥተው አስተሳሰባቸው በውይይት ችግሮቻቸውን አጠቃላይ እንዲፈቱ ነው። እነዚህን ሁሉ ሂደቶች ያለፈው የሀገራዊ ምክክሩ ዋናው ጉባኤ ሊካሄድ የቀናት ዕድሜ ብቻ ቀርተውታል። ሀገራዊ ምክክሩም ኢትዮጵያን ለዘመናት ወደ ኋላ ካስቀሯት የታሪክና የፖለቲካ አለመግባባቶች እንዲሁም ቅራኔዎች አውጥቶ ልዩነቶች ውበትና ጥንካሬ የሚሆኑባት፣ የታሪክ ጠባሳዎች በይቅርታ የሚታከሙባት እንዲሁም የወደፊት እጣ ፈንታ በጋራ የሚወሰንባትን አዲስ ሀገር ለመገንባት መሰረት ይጥላል። በህዝቦች መካከል የተከሰቱ ችግሮችን በውይይት መፍታት መቻል ከስልጡንነት ባለፈ ለትውልድ ሰላም የሰፈነባት ሀገርን ለማውረስ የሚያስችል ነው። የዘመነ ጤናማና ተስፋ የታጠቀ ትውልድን ለማፍራት የዜጎችን አንድነትና ስምምነት ማጠናከር ወሳኝ ነው። ሐምራዊት ብርሃኑ የወደፊቷ ኢትዮጵያ ሰላም እንድትሆን ፈልጋለሁ። ታላላቆቻችን ተመካክረው የሚያስረክቡንን ኢትዮጵያ እጠብቃለሁ። ኢትዮጵያ ሰላም የሰፈነባት ህዝቦች ችግር ቢገጥማቸው እንኳ በመመካከር ለችግሮቻቸው እልባት በመስጠት በፍቅር እንዲኖሩ አዲሱ ትውልድ ይሻል። በብዙ ዘመናት በማህበረሰብ ውስጥ ተዳፍኖ የኖረው ቁርሾ ወደ አንድ ጠረጴዛ በማምጣት በውይይት ለመፍታት ሀገራዊ ምክክሩ ወሳኝ ምዕራፍ ላይ ደርሷል። ዜጎች ለችግሮቻቸው የበለጸገች ሀገርን ለማውረስ እንዲችሉ ችግሮችን ከመሰረቱ በመፍታት የሰላም፣ የአብሮነት፣ የልማትና የእድገት ጉዞ በሀገራዊ ምክክሩ በአዲስ ምዕራፍ ለመጀመር ተዘጋጅቷል። የጋራ ምክክር ወሳኝ ነው ለሀገራችን። በተለይም ለረጅም ዓመት የተከማቹ ችግሮችን ለመፍታት እንዲህ በጠረጴዛ ዙሪያ ተዘጋጅቶ መነጋገሩ የሀገራችን ችግር ይፈታል ብለን የምናስበው። ለሰላም አብሮ ለመኖር አብሮ ሀገራችን ለማሳደግ ያበቃል ብሎ ማሰብ አለበትና እኔ በግሌ በጣም ትልቅ ነገር እጠብቃለሁ። ሰላም ነው እንጠብቀው። በቃ ተመካክረን ሀገራችን ወደ ሰላም ወደ ሂደት ጉዞ የጀመርነውን ልማት የጀመርነው ጥሩ ነገር እያየን ነው። የጀመርነው ነገር እናያለን ብዬ ነው የማስበው። በቃ ጥሩ ነገር ነው። ከዚህ በላይ ደስ የለም። እኔ በጣም ደስ ብሎኛል። ጥሩ ነገር እናያለን ብዬ እንጠብቀው። በምክክር በጠረጴዛ ዙሪያ ተመካክረን ነው ወደፊት የምንጓዘው እንጂ በጦርነት በተለያዩ ነገሮች ወደፊት ልንሄድ አንችልም። ልንበለጽግም አንችልም፣ ልንሻገርም አንችልም። ኢትዮጵያ እየመከረች ነው በሚል መሪ ሀሳብ በተካሄደው የ5 ኪሎ ሜትር ሩጫ ላይ በተለያዩ እድሜ ክልል ውስጥ የሚገኙ ዜጎች ተሳትፈዋል። የምክክር ኮሚሽኑም ከአጀንዳ አሰባሰብ ጀምሮ እስካሁን ሁሉም የማህበረሰብ ክፍሎችን በማሳተፍ በወሳኝ ምዕራፉ ትክክለኛ ውሳኔ ለመስጠት ሚናው የጎላ ነው። ሩጫው እንዲህ በጋራ እንደሮጥን ምክክሩ ላይም በጋራ ብንሰራ ለልጆቻችን ጥሩ ነገር ብናስተምር። ከዚህ ባለፈው ዘመናት ያው እንደዚህ አይነት ነገር እድል አልነበረውም ነበር። የተያዘው የምክክር እቅዱ የበለጠ ለአካል ጉዳተኞች፣ ለሴቶች፣ ለህፃናቶች ተጠቃሚ እነሱ ተጠቃሚ ነው አብዛኛ ነው የሚለው እና ይቀጥልም። ብሔር የማይለይ እድሜ የማይለይ ሃይማኖት የማይለይ ሁሉም ያካተተ እንዲህ ነገር በዚህ እድሜ በማየቴ
ለአላህ ምስጋናዬን አቀርባለሁ። ሐምሌ 8 የፊታችን ሮብ የሚካሄደውና ኢትዮጵያውያን ችግሮቻቸውን በምክክር ፈተው ሀገራዊ መግባባት የተፈጠረባት ሀገርን ለትውልድ ለማስተላለፍ ሁሉም ዜጋ ሊተባበር ይገባል። ለሀገሬ ዜጋ ማስተላልፈው ነገር ማለት ከዚህ በፊት የነበረው የመነቋቋር፣ የመገፋፋት፣ የመጠላላት ነገር ቀርቶ አሁን በምክር የሚጎል ነገርም ካለ በምክክር እያሟለን እየተመካከርን እየተጋገዝን በጠረጴዛ ዙሪያ በምክክር ብናደርግ ነው ቀጣዩን ህይወት መልካም ለትውልድም ለህዝብም ለሀገርም ለሁሉም ነገር መልካም የሚሆነው በምክክር ነው ብዬ ነው ማምነው። ተሰባስበን ለሁላችን የሚሆን እኛም በሰላም ኖረን ለልጆቻችን ጥሩ ነገር ጥለን የምናርፍበትን የመሰረት ድንጋይ የምናስቀምጥበት ታሪካዊ ጊዜ ስለሆነ ሁላችንም ለወደፊቱ ትውልድ የመሰረት ድንጋይ እናኖራለን። ጦርነት ይብቃ። ሁላችሁም ወደ ሰላም ኑ። ተቃዋሚ ፓርቲ ሆናችሁ የተለያየ አካላቶች ወደ ምክክር እንምጣ ነው ማለት። ሐምሌ 8 ቀን 2018 የሚጀምረው የምክክር ጉባኤ በሀገራችን የታሪክ መዝገብ ላይ አዲስ የሰላምና የመግባባት ራዕይ የሚተከልበት እንዲሁም በህዝቦች መካከል ያለፈውን የሻከረ ቁስል የሚጠገንበትና የወደፊቱን የጋራ ራዕይ በጋራ የሚቀረጽበት ታሪካዊ መድረክ ሆኖ ይመዘገባል። አለመግባባቶች ሲያጋጥሙ ተሰባስቦ መምከርና መፍትሄ ማበጀት በኢትዮጵያ ለዘመናት የተኖረበት ሀገራዊ እሴት ነው። ሀገራዊ ምክክሩ ለጠንካራ ሀገር ግንባታ መሰረት የሚጥል እንደሚሆን በሐዋሳ ከተማ የኢትዮጵያ ቴሌቪዥን ጋር ቆይታ ያደረጉ የተለያዩ እምነት አባቶች ገልጸዋል። ሚካኤል ገዙ በተለያዩ የሀገሪቱ አካባቢዎች አጀንዳ ሲያሰባስብ የቆየው የኢትዮጵያ ሀገራዊ ምክክር ኮሚሽን ዋናው ጉባኤውን ከሐምሌ 8 ጀምሮ ለማካሄድ እየተዘጋጀ ይገኛል። በዚህ ዙሪያ ያነጋገርናቸው የተለያየ እምነት አባቶች ጊዜ ወስዶ ችግሮችን በውይይት መፍታት አንዱ ሀገራዊ እሴት ስለመሆኑ ገልጸዋል። በሃይማኖት በኩልም በባህል በኩልም ስንመለከት ያው ሽምግልና ሰፊ ቦታ የሚሰጠው ብዙ ችግሮችን እየፈታ የመጣ ነው። እንግዲህ ከመንደር ከሰፈር ጀምሮ እንግዲህ ኢትዮጵያ የትኛውም አካባቢ የሽምግልና ባህል የሌለው ብሔር የለም፣ አካባቢ የለም። ሁሉም የሽምግልና ባህል አለው። እንግዲህ ያንን ይዘው የምክክር ኮሚሽኑ በሀገራችን ዙሪያ ያሉትን ችግሮች ለመፍታት እያደረገው ያለው እንቅስቃሴ መልካም እንቅስቃሴ ነው። እንደ ቤተክርስቲያናችን ደግሞ ይበል የሚያሰኝ ነው ብሎ መግለጥ ይቻላል። በተለይ እኛ ሲዳማ አፍን የሚባል ባህል ያለን፣ ሌሎችም ሀገራችን ክፍሎች የምክክር ባህል ነበር። ይህንን ማዳበር ይህንን ስር እንዲሰድ ማድረግ በሱ በባህላችንም ሆነ በሕጉ ማዕቀፍ መሰረት መነጋገር ችግሮቻችን ከመፍታትን ባሻገር የዓለምን ችግር መፍታት የምንችልበት እምቅ ባህላዊ ሀብቶች አሉንና ይህን አጠናክሮ መቀጠሉ ለሀገራችንም ሆነ ለማህበረሰቦቻችን ለብሔር ብሔረሰቦቻችን የሚበጀው ትልቅ ፋይዳ ይኖረዋል ብዬ አስባለሁ። በየማህበረሰቡ ከበድ ያሉ ጉዳዮች ሲያጋጥሙ ተሰባስበው መምከርና መፍትሄ ማበጀት ለዘመናት የተኖረበት ሀገራዊ ልምምድ ነው። አሁን ደግሞ በሀገር ደረጃ ላለመተማመን ምክንያት ሆነው ለቆዩ ችግሮች ለአንድና ለመጨረሻ ጊዜ መፍትሄ ለማበጀት ኢትዮጵያውያን እየመከሩ ይገኛል። ለሀገራችን የሚጠቅመው ነገር ምንድነው? ምክክሩና ተግባቦት ላይ መድረስ ነው። ከዛ ደግሞ የጋራ የሆነ ፕላትፎርም ከተበጀ በኋላ ዜጎች ሁሉ በዛ ፕላትፎርም ላይ ይሄዳሉ፣ ሪስፔክት ያደርጋሉ። አገራዊ ውሳኔ ስለሚሆን አገሪቱን ወደ ማዳን፣ ወደ ልማት፣ ወደ ዲሞክራሲ የሚመሩ አካሄዶች ስለሆኑ እንደ ሀገር መልመድ ያለብን ግን ያለ ነገር እንደው ድንገት ብቅ ያለ ነገር ሳይሆን በግለሰብ ደረጃ እንዳልኩት በቤተሰብ ደረጃ በማህበረሰብ ደረጃ ምክክሮች አሉ። በራሳቸው አውድ ውስጥ በራሳቸው ካልቸር ውስጥ ምክክሮች አሉ። ያ አገር በቀል የሆነውን ነገር ናሽናል ማድረጉ ራሱ አንድ በጎ ጅምር እንደሆነ ማየት ይቻላል። የዚህ ዘመን ትውልድ ባልኖረበት ዘመን ትርክትና ታሪክ ተወቃሽ መሆን በዜጎች መካከል ሊኖር የሚገባ መተማመንና ትብብርን ጎድቶት ቆይቷል። ይህ ምክክርም አዲስ ሀገራዊ አውድ በመፍጠር ለጠንካራ ሀገር ግንባታ መሰረት የሚጥል እንደሚሆን ያላቸውን እምነት ገልጸዋል። በምክክር ነገሮቻችን መቋጨት ከቻለን መፍታት ከቻለን ጉዟችን አልጋ ባልጋ ነው የሚሆነው። ሀገራችንም የጀመረችውን ከፍታ ይዛ መቀጠል ትችላለች። ለሌሎችም በአካባቢያችን በዙሪያችን ላሉት አፍሪካ ላይ ላሉት ሀገራትም ምሳሌ መሆን የምትችል አገር
እየሆነች ነው ያለችው። አሁን በጀመረችው መቀጠል ከቻለች ብዙ ሀብት አለን፣ ብዙ ጸጋ አለን። የተሰጠንን ሀብት የተሰጠንን ጸጋ እየተንከባከብን እያሳደግን መጠቀም እንችላለን የሚል እምነት አለኝ። ለትውልድ የተሻለች ሀገር ለማቆየት ሁሉም አካል ኃላፊነቱን በአግባቡ ሊወጣ እንደሚገባም አመልክተዋል። በተመሳሳይ ይኸው ሀገራዊ ምክክር በተለይ ብሔራዊ መግባባትን በህዝቦች መካከል እንደሚፈጥር እምነት እንዳላቸው የአሶሳና የሐዋሳ አካባቢ ነዋሪዎች ተናግረዋል። አስተያየቶቻቸውን ተከታትለን እንመለስ። ጎባተ ዴሪ ኡሪቲዮ ኮሚሽን ማሉ ኮሚሽን በሀገር አቀፍ ደረጃ የተቋቋመው የምክክር ኮሚሽን ብዙ ሂደቶችን በማለፍ ሰፊ የውይይት አጀንዳዎችን አቅርበዋል። እነዚህ አጀንዳዎች ምክክር ተደርጎባቸው መፍትሄ ከተበጀላቸው ለወደፊቱ ሀገራችን ሰላም የምትሆንበት፣ የምትለማበት፣ ለችግሮቿ መፍትሄ ያላት፣ መልካም አስተዳደር የሰፈነባት፣ ተሰርቶም የሚታደግባት ሀገር ትሆናለች የሚል እምነት አለኝ። ምክክሩ ትልቅ ተስፋ የጣልንበት ነው። ጥሩ ዜና ያሰሙናል ብለን እንጠብቃለን። በተለይ ደግሞ ዘላቂ ሰላም እንዲረጋገጥ ምክክሩ ትልቅ መፍትሄ ነው ያለው ብዬ አስባለሁ። በሀገር አቀፍ ደረጃ መፍትሄ ያስፈልጋቸዋል የተባሉ 8 የተለያዩ የውይይት አጀንዳዎች አሉ። ከ8ቱ አጀንዳዎች ለአብነት ያክል የሰንደቅ ዓላማ ጉዳይ፣ ህገ መንግስቱን የተመለከቱ የተለያዩ ጥያቄዎችና ሌሎችም ጉዳዮችን የያዙ ናቸው። በእነዚህ ጥያቄዎች ውስጥ የእኛም ጥያቄ የሆኑ በርካታ ጉዳዮች አሉ። በወጣቶች በኩል የቀረቡ ጥያቄዎችም እንደዚሁ አሉ። እነዚህ ሁሉ ጥያቄዎች በምክክሩ መፍትሄ ያገኛሉ ብለን እንጠብቃለን። በምክክሩ ኢትዮጵያን የሚያሻግሩና የልማት ጉዳዮች ላይ በመምከር ውሳኔዎች ያሳልፋል ብለን እንጠብቃለን። ለውይይት የቀረቡ አጀንዳዎች የኢትዮጵያን አንድነት የሚያጠናክር ስለሆነ በግሌ ደስ ብሎኛል። በምክክሩ እነዚህ ሁሉ ችግሮች ከተፈቱ በሀገራችን መዋደድ ይኖራል። ኢትዮጵያችን በዓለም አደባባይ ከፍ ብላ እንድትታይም ያደርጋል። እርስ በእርሳችን ስንዋደድ ደግሞ የማንችለው ነገር አይኖርም። በዚህም ሀገራችን ታድጋለች ብዬ አስባለሁ። እየተደረገ ባለው ምክክር ከዚህ በኋላ በመካከላችን ግጭት ሳይኖር ጥሩ ህይወት መኖር እንችላለን፣ እንለወጣለን የሚል ተስፋ አለን። የምክክር ኮሚሽን ያደረጋቸው የአጀንዳ ማሰባሰብና ለምክክር የቀረቡ አጀንዳዎች በጣም አስፈላጊ ናቸው። በርካታ ዜጎች የሚሳተፉበት ይህ ምክክር ለሁሉም ዘርፍ ከፍተኛ ዕድል የሚፈጥር ነው። ታሪክም እየተሰራ ነው። ከዚህ ምክክር በኋላ የተሻለች ኢትዮጵያን እናያለን የሚል ተስፋ አለኝ። ለአብነትም አሁን ራሱ ጥሩ ልማቶችን እየተመለከትን እንገኛለን። አሁን ከምናየው በላይ አድጋ የምናይበትና ኢትዮጵያ ገናና ሀገር ሆና በዓለም አደባባይ ፈክታ ትታያለች የሚለው ሀሳብም አለኝ። ኢትዮጵያ በወሳኝ የታሪክ ጥፋት ላይ ትገኛለች። የኢትዮጵያ ሀገራዊ ምክክር ኮሚሽን ባለፉት ዓመታት የኢትዮጵያን ዋና ያለመግባባት ችግሮችን ለመፍታት አጀንዳዎችን ሲያሰባስብ ቆይቷል። ኮሚሽኑ ሐምሌ 8 ሀገራዊ ምክክር ጉባኤውን ለመጀመር አሁን ወሳኝ ምዕራፍ ላይ ተገኝቷል። ተስፋዬ ጫኔ ኢትዮጵያ ታሪክ ቀያሪ በሆነ ወሳኝ ሀገራዊ ምዕራፍ ላይ ትገኛለች። ሀገራዊ የምክክር ኮሚሽን ባለፉት ጊዜያትም በርካታ አጀንዳዎችን አሰባስቦ ሁሉንም ሀሳቦች የሚወክሉ 8 ዋና አጀንዳዎችን መለየቱን ይፋ ማድረጉ ይታወሳል። በመጪው ረቡዕ ሐምሌ 8 2018 ዓ.ም በይፋ ለሚጀምረው ሀገራዊ የምክክር ጉባኤም ተሳታፊዎች ወደ አዲስ አበባ ገብተዋል። የእስካሁኑ የሀገራዊ ምክክር ኮሚሽን የስራ እንቅስቃሴም ስኬታማ መሆኑን ከኢቲቪ ዳጉ ዝግጅት ጋር ቆይታ የነበራቸው የሀገራዊ ምክክር ኮሚሽን ኮሚሽነር ዶክተር ዮናስ አዳዬ ይናገራሉ። እጅግ የተሟሟቀ እጅግ በጣም በጉጉት የሚጠበቀው ደርሶ እያንዳንዱ ሰው የራሱን ለማበርከት የሚያደርገውን ዝግጅት ታያለ። ስለዚህ ከአቀባበሉ ጀምሮ እስከ ሩጫው ድረስ ያለው ትናንት ማታ ደግሞ ከኢትዮጵያ ውጭ የነበሩ ኢትዮጵያውያን ዳያስፖራዎችን አቀባበል ያደረግንበት ነበረ። ከዚያ ደግሞ እንደዚሁም ቅዳሜ ዕለት ቅድመ ምክክር ምን ይመስላል፣ ምክክራችን ሂደቱ ምን ይመስላል፣ የግሩፕ አከፋፈሉ ምን ይመስላል፣ የሀሳብ አቀራረብ ምንድን ነው፣ ምክንያት መር የሆነ አነጋገር ሲባል ምን ማለት ነው፣ በስሜት ሳይሆን በስሌት፣ በስሜት ሳይሆን በጥበብና በእውቀት፣ አንዳንድ ጊዜ ደግሞ ችግሮች ሲፈጠሩ እንዴት ነው የምንፈታቸው? እነዚህን በተመለከቱ ደግሞ ታላላቅ ሊቃውንት በተለይ በህብረተሰብ ሳይንስ የተካኑ እዚያው ለነሱ የተለያዩ ኢንፎርሜሽኖችን ወይ መረጃዎችን እየሰጧቸው እያዘጋጇቸው ነበር እስካሁን ድረስ። ስለዚህ እንደ ቅድመ ዝግጅት ወይም እንደ ቅድመ ምክክር የተደረገበት ሁኔታዎች ናቸው ያሉት። የኢትዮጵያ ሀገራዊ የምክክር ሂደት በበርካታ ፈተናዎች ውስጥ ያለፈ ጠንካራ የስራ ውጤት ሆኖም በታሪክ አምድ ላይ ተመዝግቧል። ሂደቱ ውጣ ውረድ የበዛበት ሂደቱ ኢትዮጵያ ውስጥ የግጭት አውድ የነበረበት
ግጭት አለ ተብሎ ደግሞ ምክክር መካሄድ የማይቀር ስለሆነ የዓለማቱ የአገራቱ ሁሉ ኤክስፒሪየንሶች እንዳሳዩን ኮሎምቢያ ሄደን በአይናችን ያየ ነው። በዛ በኩል ፋርክና መንግስት ይዋጋል፣ በዚህ በኩል ደግሞ ምክክር ይካሄዳል። እንዴት አድርገን እናስቆሙ ብቻ ሳይሆን በዘላቂነት ይህንን ችግር ፈተን ዳግም ንጹህ አየር ሰላም አየር እንተንፍስ የሚል አካሄድ። ኢትዮጵያ ውስጥም እንደዛ ችግሮች ነበሩ። በተመሳሳይ ደግሞ ታላላቅ ተስፋዎች ነበሩ። ወደ የክልሉ ስንሄድ ህዝባችን ምንድን ነው የሚለው? ለምን እስካሁን ድረስ ቆያችሁ? ምክንያቱም ለኢትዮጵያ ፍቱን መድኃኒት ሀገራዊ ምክክር ነው፣ ስንመካከር ነው። እንደው የዛሬ 70 ዓመት መጀመር ነበረበት፣ የዛሬ 60 ዓመት መጀመር ነበረበት። ግን ለማንኛውም ስለመጣችሁ እጅግ ደስ ብለውናል ብለው ሲጀምሩ የግጭት ነጋዴዎችም ግጭት አትራፊዎች ደግሞ ከግጭቱ ትርፍ የሚያገኙት ደግሞ እንዳይካሄድም በሀሳብ ደረጃ በቃላት ደረጃ በግጭት በድርጊት ደረጃም እንደዚህ እንቅፋቶችም ነበሩ። በሀገራዊ የምክክር ሂደቱ ከ2000 በላይ አጀንዳዎች የቀረቡ ሲሆን የተመረጡት 8 አበይት አጀንዳዎችም የሁሉም አጀንዳዎች መሰረት ናቸው። እነዚህ 8ቱ አጀንዳዎች ሌላ አጠቃላይ የሆነውን የኢትዮጵያን ችግር እነዚያ 2000 አጀንዳዎች ነበሩ የቀረቡልና እስከ 2000 በላይ ናቸው። እነዚያን ሁሉ እንዳጠቃለሉ እኛ ምስክሮች ነን። ለምሳሌ የመጀመሪያው አጀንዳ ብቻ ሀገር ግንባታ የሚለው በራሱ በሀገር ግንባታ ውስጥ ሁሉም ነገር አለበት። ሁለተኛው ደግሞ የበለጠ የኢትዮጵያን የፖለቲካ መዋቅር፣ የፖለቲካ አደረጃጀት፣ የመንግስት አደረጃጀት እነዚህ እስከ 8 የመጨረሻው እስከ የሰላም ግንባታ ድረስ ያለው እነዚህ ሁሉን የሚያክሉ ሁሉን ያጠቃልሉ ስለሆነ እንዲያው እነዚህ እውነትም የኢትዮጵያን ችግሮች ሙሉ በሙሉ 24 ሰዓት ውስጥ ይፈታሉ ባይባልም የሚያነሱ የሚቀርፉ ተስፋ የሚያጭሩ ናቸው ብለው ሲመሰክሩ ሰማለሁ። አብረን ስንነጋገር በስፋትና በጥልቀት ስናይ ነበረ። ሀገራዊ ምክክር የሀገረ መንግስት ግንባታ እርሾ መሆኑን የሚናገሩት ኮሚሽነር ዶክተር ዮናስ አዳዬ በዚህም መነጋገርና መወያየት ጠንካራ ሀገራዊ ባህል ሊሆን እንደሚገባም ያስረዳሉ። ሀገራዊ ምክክር የአንድ ሀገረ መንግስት ግንባታ የሰላም ግንባታ ስትራቴጂ ተደርጎ ሊወሰድ ይችላል። ይህ ሊሰመርበት ይገባል። ሀገራዊ ምክክር ግቡ ሀገራዊ መግባባትን ማምጣት፣ በህዝብና በመንግስት መካከል እምነት እንዲፈጠር ማድረግ፣ ምክክርን ባህል ማድረግ በዋናነት። ይህ ደግሞ የአንድ መንግስት በተለይ የኢትዮጵያ መንግስት የረጅም ጊዜ የሰላም ስትራቴጂ ነው። ስለዚህም ነው በመንግስት ተነሳሽነት የተቋቋመው። ልክ ኬንያ እንደተደረገው ደቡብ አፍሪካ እንደተደረገው ሂደቱ ስኬታማ እንዲሆንም ኮሚሽኑ ከመንግስት ጣልቃ ገብነት ነፃ ሆኖ ሀገራዊ ኃላፊነቱን ሲወጣ መቆየቱን ኮሚሽነር ዶክተር ዮናስ አዳዬ አስረድተዋል። ቆይ አንዴ እንዳትሄድ ጠብቀኝ። የሲቪ ቪዛ ካርድ አዝዤ መምጣት ብቻ ነው። ባንኮ በመዳፎ በያዙት ስልኮ ቤቶ ድረስ ከተፍ ይላል። ሰላም ጤና ይስጥልኝ። በማንኛውም ሰዓት በተመቸው ቀን ባሉበት ሆነው የኢትዮጵያ ንግድ ባንክን ቪዛ ካርዶን በስልኮ ማዘዝ ይችላሉ። የሲቢ ሞባይል ባንኪንግ መተግበሪያውን ይክፈቱ። ባንኪንግ የሚለውን ይክፈቱ። ቪዛ ካርድ ሰርቪስ የሚለውን ይምረጡ። ቢፈልጉ ምትክ ወይም አዲስ መጠየቅ፣ የካርዶን አይነትና የሚወስዱበትን ቅርንጫፍ መርጠው ያረጋግጡ። ባንክ የሚመጡት ካርዶን ለመውሰድ ብቻ ነው። አሁኑኑ ያመልክቱ። በፍጥነት ካርዶን ይውሰዱ። የኢትዮጵያ ንግድ ባንክ፣ ሁሌም የሚተማመኑበት ባንክ። ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ዜና ኢትዮጵያን እየተከታተላችሁ ትገኛላችሁ። ዘገባዎቻችን አሁንም ይቀጥላሉ። በኦሮሚያ ክልል የ2018 ዓ.ም የመንግስትና የፓርቲ ስራ አፈጻጸም ግምገማ በአዳማ ከተማ በመካሄድ ላይ ነው። ይህ የግምገማ መድረክ ክልሉ ያስመዘገባቸውን ስኬቶች ለማጠናከርና ያጋጠሙ ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ፈተናዎችን በማረም በቀጣይ አቅጣጫዎች ላይ መግባባት ይፈጥራል ተብሎ ይጠበቃል። ይህንኑ የግምገማ መድረክ የተከታተለ የሚገኘው ባልደረባችን ሳዳት መሐመድ ሳኒ ተጨማሪ መረጃዎችን ሊያጋራን ከአዳማ በቀጥታ መስመራችን ላይ ተገኝቷል። ሳዳት እንዴት ውለሃል? በግምገማ መድረኩ ላይ በዋናነት በጥንካሬም በድክመትም የተነሱ ዋና ዋና
ጉዳዮች ምንድናቸው? መረጃዎችን ጠቅላላ አድርገህ አጋራን። አመሰግናለሁ መታሰቢያ። እንግዲህ እንደሚታወቀው የኦሮሚያ ክልል በየሩብ ዓመቱ በግማሽ ዓመት እንደዚሁም በአራተኛ ሩብ ዓመት እንደዚህ የግምገማ መድረክ ያካሂዳል። የዛሬው የግምገማ መድረክ እንግዲህ የአራተኛ ዙር ወይም ደግሞ የአራተኛ ሩብ ዓመት ግምገማ ነው። እንደተነገረን ከሆነ እንግዲህ ወይም እንዳየነው ከሆነ የክልሉ አጠቃላይ ሁኔታ በተሻሻለ መንገድ ላይ እንደሚገኝ ነው የተገነዘብነው። እንደዚሁም በገቢ አሰባሰብ፣ በጸጥታ እንዲሁም በሌሎችም ዘርፎች ላይ የተሻለ ውጤት መገኘቱን ነው የተነገረው። በአጠቃላይ ግን ውጤቱ የተገኘው በአመራሩ የመስዋዕትነት ነው ወይም ደግሞ አመራሩ በሚጠበቅበት ልክ በመስራቱ ነው። ይህ እንግዲህ እነዚህ አመራሮች በይበልጥ ደግሞ ወደፊት መስራት ያለባቸውን ጉዳይ አሁን የሚገመግሙ ይሆናል ማለት ነው። በአጠቃላይ ግን ደግሞ ከአመራሩ ባሻገር የሚስተዋሉ የህብረተሰቡን አቀናጅቶ የመስራት ጉዳይ ከህብረተሰቡን አቀናጅቶ ከመስራትን ባሻገር ደግሞ በየአደረጃጀቱ የሚያስፈልገውን የአመራር ሁኔታ በመስጠት ረገድ ከፍተኛ ኃላፊነት እንደተወጡ ነው የተነገረው። አቶ ሽመልስ አብዲሳ የኦሮሚያ ክልል ርዕሰ መስተዳደር እንደገለጹት አመራሩ እንግዲህ ከህይወት መስዋዕትነት ጀምሮ ሰባተኛው የሀገራዊ ምርጫ እንዲሳካ የራሱን ከፍተኛ ኃላፊነት መወጣቱን የተናገሩት ይህ ከተገኙ ድሎች መካከል አንዱ ነው። በተለይ ደግሞ ከገቢ አንጻር ደግሞ ብናየው የኦሮሚያ ክልል ባለፉት ዓመታት በ10 የሚቆጠሩ ቢሊዮን ብሮችን የሚያስገባው በአሁኑ ወቅት ግን ወደ 300 ቢሊዮን ብር በላይ የገቢዎችን ማስገባት እንደቻለ ነው የተነገረው። ከዚህም ባሻገር የህዝብ ተጠቃሚነትን እንደዚሁም የመሰረተ ልማት ጉዳዮች ተነስተው ውይይት እየተደረገባቸው ነው። ሌሎች ጉዳዮችም እንደዚህ ውይይት የሚደረግባቸው ነው የሚሆነው። በሌላ ወገን እንግዲህ የክልሉ የብልጽግና ፓርቲ ኃላፊ አቶ ከፍያለው ተፈራ እንደተናገሩት የተገኙ ውጤቶች እንዳሉ ሆኖ የተገኙ ውጤቶች አኩሪ መሆናቸውን ገልጸው ሆኖም ግን በየዞኖቹ መካከል ልዩነት አለ። ይህ ልዩነት መጥበብ እንዳለበት አመራሩ እዚህ ላይ አተኩሮ መስራት እንዳለበት ተናግረዋል። ውይይቱ እንግዲህ እስከ ነገ ድረስ ውይይት የሚደረግ ነው የሚሆነው። የተለያዩ ርዕሰ ጉዳዮች ተነስተው የቀጣይ እርምጃዎችም እንደዚሁም ወደፊት የሚካሄድበትን መንገድ የሚቀይሱ ይሆናል ተብሎ ነው የሚጠበቀው። መታሰቢያ እናመሰግናለን ሳዳት። መልካም ቀን። አዲስ አበባን የመቀየርና ነዋሪዎቿን ተጠቃሚ ለማድረግ የተገባው ቃል በተግባር ተተርጉሟል አሉ ከንቲባ አዳነች አቤቤ። ከንቲባዋ ይህን ያሉት በከተማ አስተዳደሩ ምክር ቤት መደበኛ ስብሰባ ላይ ነው። የአስተዳደሩ የ2018 በጀት ዓመትና የ5 ዓመት እቅድ አፈጻጸም ውይይትም ተደርጎበታል። ይመራደም ሂደቱ ሲፈተሽ ከተዘበራረቀና በብልሹ አሰራር ከተተበተበ የአሰራር ትርምስ ውስጥ አዲስ ምዕራፍን የማጓለድ ብርቱ ትግል ነው። ዛሬ የምናያት አዲስ አበባ የተቋማት ግንባታና መዋቅራዊ ለውጥ ጉዞዋ መነሻውን ያደረገው ለዓመታት ሪፎርም የናፈቀውን የሕዝብ ጥያቄ ይዛ ነው። የኢትዮጵያ ቢሮክራሲ እውነቱን እንነጋገር ከተባለ የሪፎርም ዝለት የነበረበት አልነበር እንዴ? አልተገባ ጥቅም ሲፈለግ የሚመዘዙ ብዙ የማይታወቁ ህጎች ሁሉ ሲገጥሙን እኮ ነው የከረሙት። በጣም ሀብትን የሚያባክን ጊዜንም ትኩረትንም በትክክል ወደ ለውጥ ስርዓት ውስጥ እንዲገቡ ለማድረግ የሚያስችሉ ሁኔታዎች ውስጥ አልነበሩም። በተለይ ከተማችንን መነሻ አድርጌ ስናገር የአዲስ አበባ ከተማ ከንቲባ አዳነች አቤቤ በከተማዋ ምክር ቤት መደበኛ ስብሰባ ላይ ያስተዳደራቸውን የ2018 በጀት ዓመት ከ5 ዓመታት እቅድ አፈጻጸም ጋር በማስተሳሰር ሪፖርት ሲያቀርቡ በርከት ያሉ ጉዳዮችን አንስተዋል። የአዲስ አበባ ዘመናዊ የተቋማት ግንባታና የከተማዋ ሁለንተናዊ ለውጥ መንደርደሪያ መሬት ላይ ከነበሩ ጽኑ ፈተናዎች የተቀዳ ነው። ለዘመናት የቆዩትና ለአገልግሎት ፈላጊው ዜጋ አድካሚ የነበሩት ቢሮክራሲያዊ ዝለቶች፣ የመልካም አስተዳደር እጦትና የከተማዋን ስም የማይመጥኑ አሮጌ ገጽታዎች ለውጥን የግድ የሚሉ ቀዳሚ መነሻዎች ነበሩ። እነዚህን ችግሮች ለማቃለል ታዲያ ከተማዋ ቴክኖሎጂን ታጥቃ ተአምራዊ ለውጥ እያመጣችበት የሚገኘው የዲጂታል አገልግሎት አንዱ ይጠቀሳል። እዛ ገብቶ ያላመሰገነ አስተያየት ያልጻፈ ሲስተሙ ላይ ቲክ ያላደረገ ሰው አታገኙ። በጣም ረክተናል። የኢትዮጵያ ቢሮክራሲ በዚህ ደረጃ በፍጥነት ይቀየራል ብለን አላሰብንም ነበር የሚሉ ጀኒውን የሆኑ በርካታ አስተያየቶችን አግኝተናል። ከዚህ አንጻር በዋናነት እየተሰራ ያለው ደከም ያለውንም እየደገፍን ወደፊት በደንብ የሄደውንም ልምድ እንዲያካፍል እያደረግን እየሰራን ያለነው ስራ ተቋምን የመገንባት ስራ ነው። ተቋሙ ተቋም ሆኖ መሪው ኖረ ተቀየረ
ሁልጊዜ የፖለቲካ ስርዓቱም ኖረ ተቀየረ የሚያገለግል ተቋም ሆኖ እንዲወጣ መዲናዋ አዲስ አበባ የነዋሪዎቿን የኑሮ ጫና ለማቃለል ረጅም ጉዞ ተጉዛለች፣ አመርቂ ውጤት አምጥታለች። በገበያ ላይ የበጀት ድጎማ ከማድረግ ጀምሮ ሰፊ የምርት አቅርቦት እንዲኖር እስከ ማድረግ ድረስ የተሻገረው የከተማዋ ጥረት በኪራይ ቤት የሚኖሩትን ነዋሪዎቿን ያላግባብ ጭማሪ እንዳይደረግባቸውም ከለላ ሰጥታለች። የቤት ኪራይ መጨመር ግድ የሚልበት ሁኔታ ካለ እስከ 11.5 ድረስ ጣራውን ነው የሚያስቀምጠው። ከዛ ማለፍ አይቻልም ነው። በከተማችን ግን ባደረግነው ጥናት 100% በአንድ ጊዜ የሚጨምሩ አሉ፣ ከ100% በላይ የሚጨምሩ አሉ። ይሄ በፍጹም ስግብግብነት እንጂ ያለውን ነባራዊ ሁኔታ የሚያሳይና ለዛ ተብሎ የሚደረግ እንዳልሆነ አይተናል። ከቤት ለማስወጣትም ሲፈለግ ተመሳሳይ ድርጊት እንደሚደረግ አይተናል። ይሄ የተከራዩንም ያከራዩንም መብት የሚጠብቅ ባላንስ ያደረገ አሰራር ስለሆነ አሰራሩ ስርዓት ውስጥ መግባት የግድ ይላል። በደረስንበት ልክ ስርዓት ውስጥ ያልገቡትን ግን ህጉ ላይ በተቀመጠው መንገድ እየቀጣን ማስተካከያ እያደረግን ስርዓቱን የምናስተገብር ይሆናል። አዲስ አበባ አሁን ላይ ገጽታዋን ቀይራ የዜጎችን ተጠቃሚነት የሚያረጋግጡ ሜጋ ፕሮጀክቶችን ጀምራ በ24/7 የሥራ ባህል ስታጠናቅቅ በስኬቷ መርካትን ሳይሆን አሁንም ገና ብዙ የህዝብ ፍላጎት አለብኝ ነው የወደፊት ትጋቷ። ሀገራችን ካለመችው የብልጽግና ግብ አንጻርና ህዝባችን ጋር ካለው የመልማት ፍላጎት አንጻር አሁንም ገና ብዙ ይቀረናል። ቀጣይ ቤት ስራ ነው የሚሆነው። እስካሁን ድረስ በሰራነው ግን ለመረጠን ህዝብ በታማኝነት በትጋት በመሰጠት በቅንነት አገልግለናል ብለን እናምናለን። እጅግ አድርጌ አመሰግናለሁ። የከተማዋ መቀየርና ለውጥ ሲጀመር መነሻው ያለፈውን ስህተት የማረም የአሁኑን ጥያቄ የመመለስና የወደፊቱን የትውልድ ፍላጎት አስቀድሞ የመተንበይ ጥልቅ ጥበብ ታይቶበታል። ከተማዋ በኮሪደርና በወንዝ ዳርቻ ልማቶቿ በዲጂታል አገልግሎቶቿና በተቋማዊ መነቃቃቷ የምታሳየው ገጽታ በ5 ዓመታት ውስጥ በቆራጥነት የተጣለው መሰረቷ ነው። የአዲስ አበባ ከተማ ምክር ቤት የከተማዋን አዲስ የለውጥ ጉዞ የሚያሳልጡ ሕግና ደንቦች ወጥተው እንዲተገበሩ አድርጓል። የምክር ቤት አባላቱ በዚህ ጉዳይ ላይ ለኢቢሲ የሰጡትን አስተያየት ሪፖርተራችን ይመራ ደም አሰባስቧል። ተከታትለን እንመለስ። ብዙ ለውጦችን በብዙ ዘርፎች ያመጣና ህዝቡም ለዚህ የሚታይ የሚዳሰስ የሚቆጠር ስራ ስለተሰራ መመስከር የሚችለውና ሁላችንም በጣም ደስ የሚል ስራ የተሰራበትና ቴንኪው ብለን የምናመሰግንበት የምክር ቤት ጊዜ ነበር። ከ5 ዓመት በፊት የአዲስ አበባ ከተማ ምክር ቤት አዲስ ምዕራፍ በሚል የምክር ቤት ስያሜ ነው ስራውን የጀመረው። እንደ ምክር ቤት አስፈጻሚውን አካል መከታተል፣ መቆጣጠር ብዙ አዋጆች፣ ደንቦች ከ85 በላይ አዋጆች፣ ደንቦች ወጥተዋል። እነዛን ደንቦች ደግሞ አስፈጻሚው አካል እንግዲህ ሲሰራባቸው ቆይተዋል። እኛም እንደ ምክር ቤት ህዝቡ የሚያነሳቸውን ጥያቄዎች ምክር ቤት ላይ በማቅረብ በቋሚ ኮሚቴ ደግሞ የተለያዩ ጥያቄዎችን በማንሳት እንዲፈጸሙ በማድረግ በመቆጣጠር በመከታተል ኃላፊነታችንን እየተወጣን ነው። እንግዲህ እዚህ ላይ ደረስ ነው። አዲስ አበባ ከተማ የሰራው ከእቅዱ በላይ ነው። የሰራው ስራ በጣም ይገርማል። እኔ የምክር ቤት አባል ነኝ፣ ግን ለእኔ እስኪ ይገርመኝ ድረስ ነው። እኔ ይህን ያህል ይሰራል ይህን ያህል አጠቃላይ እኛም እንሰራለን ብዬ ገምቼ አላውቅም። የሀገሪቱን ገጽታ የቀየረ የውጭ ዜጎችን የቀየረ የውጭ ዜጎች እንኳን መጥተው እኔ ኔጌቲቭ ነገር ባወራ አያምኑኝም። ስለ ኢትዮጵያ የፈለገውን ነገር አያምኑኝም። አጠቃላይ አዲስ አበባ ከተማ እንቅስቃሴው በጣም ጥሩ ነው። ወደፊትም የሚቀጥለው 5 ዓመት በዚህ መቀጠል መቻል አለበት። ኢትዮጵያ የታሪክና የብዙ ባህሎች ባለቤት መሆኗን በጉብኝታቸው እንደተመለከቱ በአዲስ አበባ የተለያዩ የቱሪስት መዳረሻዎችን የጎበኙ የውጭ ሀገራት ዜጎች ገለጹ። በ32ኛው የፓርላማ የመረጃና ደህንነት ፎረም ላይ የተሳተፉ ከተለያዩ ሀገራት የመጡ የፓርላማ አባላት በአዲስ አበባ ብሔራዊ ቤተ መንግስት የአድዋ ድል መታሰቢያና የኢንፎርሜሽን መረብ ደህንነት አስተዳደርን ጎብኝተዋል። አስተያየታቸውን ተከታትለን እንመለስ። I recognize people very friendly. ህዝቡ በጣም ተግባቢ መሆኑን ተገንዝቤያለሁ። ወደ አፍሪካ ስመጣ ይህ ለሁለተኛ ጊዜ ሲሆን ወደ ኢትዮጵያ ለመጀመሪያ ጊዜ ነው የመጣሁት። በኢትዮጵያ ባየሁት ነገር ተደስቻለሁ። I'm very impressed and this is my first time in Ethiopia.
ወደ ኢትዮጵያ ስመጣ ለመጀመሪያ ጊዜ ነው። ባየሁት ነገር በጣም ተገርሜያለሁ። ኢትዮጵያ ባለብዙ ታሪክ ሀገር ናት። ዓለም ስለ ኢትዮጵያ ገና ብዙ አላወቀም ብዬ አስባለሁ። ያላችሁን ታሪክና ባህል በማየቴም ተደስቻለሁ። ወደ ሀገሬ ናይጄሪያ ሲሄድም ለብዙ ሰዎች መጥተው እንዲጎበኙ ነግራለሁ። የኢትዮጵያን የታሪክ ጸጋዎች ተመልክቻለሁ። የቀደመ የንጉሳውያን ታሪክና ስልጣኔም አይቻለሁ። ይህም ለቱሪዝም ገቢና ለሕዝብ የኑሮ መሻሻል አስተዋጽኦ እያደረገ ይገኛል። በጣም እያደገች ባለችው አዲስ አበባ ከፍተኛ ግንባታዎችንና ከተማዋ ንጹህ መሆኗን በማየት ተደስቻለሁ። ጥሩ ጉብኝት ነበረ። ኢትዮጵያ ውብ ሀገር መሆኗን ተረድቻለሁ። ሕዝቡ እንግዳ ተቀባይ ነው። ለመጀመሪያ ጊዜ ነው የመጣሁት። በቆይታዬና ባየሁት ነገር እንደ አፍሪካዊ በጣም ኮርቻለሁ፣ ተደስቻለሁ። እርግጠኛ ነኝ ተመልሼ እመጣለሁ። And then as you drive through the city, you see a lot of high-rises and new construction that is. በከተማዋ ስንዘዋወር ረጃጅምና ቆንጆ ህንፃዎችን አይተናል። በአዲስ አበባ ያየነው ነገር የኢትዮጵያ መጻኤ ጊዜ ብሩህ መሆኑን ይመሰክራል። የተመለከትነው ነገር በቀጣናውም ሆነ በአህጉሩ ኢትዮጵያ ተጽዕኖ ፈጣሪና የዲፕሎማሲ ማዕከል መሆኗን ያረጋግጣሉ። አፍሪካ በኢትዮጵያ ልትኮራ ይገባል። አህጉሩ ያለውን ብዙ ታሪክና ባህል ዓለም መጥቶ መጎብኘት አለበት። በአድዋ ድል መታሰቢያ የተመለከትኩት ታሪክ፣ ባህልና ቅርስ የጥቁር ህዝቦች መመኪያና መኩሪያ ነው። አዲስ አበባ በጣም ቆንጆ ሆና ተመልክቻለሁ። ባየሁትም እጅግ ተደስቻለሁ። ከጉብኝቱ በፊት የነበረኝ ግምት እንደዚህ አልነበረም። ከጠበቅኩት በላይ ነው የተመለከትኩት። ኢትዮጵያ በትምህርት በቴክኖሎጂና ሌሎች የልማት ጉዳዮች ላይ በጥሩ መስመር ላይ ናት። We had started on this palace museum through your historical car park. በቤተ መንግስት ሙዚየም ታሪካዊ መኪኖችን ተመልክቻለሁ። የፓርላማ ተመራጭ ከመሆኔ በፊት መኪኖች ጋር ሰራ ስለነበር ስለ መኪኖች አውቃለሁ፣ ፍላጎትም አለኝ። እንደነዚህ አይነት ዘመናዊ መኪኖች በድሮ ጊዜ ያውን በአፍሪካ መኖራቸውን በመመልከቴ በጣም አስደንቆኛል። አዲስ አበባ በጣም ዘመናዊ ከተማ ሆናለች። በአፍሪካ የትኛውም አካባቢ በዚህ ልክ እያደገ ያለ ከተማ ያለ አይመስለኝም። እኔ የመጣሁበት አቡጃ ከተማ ቆንጆ ትመስለኝ ነበር። አዲስ አበባን ስመለከት ግን የበለጠ የዘመነች ከተማ ሆና አግኝቻታለሁ። ኢትዮጵያ ነገን ታሳቢ ያደረገ አስተማማኝ የኃይል አቅርቦት ላይ የሰራች መሆኑን የኢትዮጵያ ኒውክሌር ኃይል ኮሚሽን ምክትል ኮሚሽነር አብዱራዛቅ ኡመር ገለጹ። የኢንዱስትሪ ዘርፍ መስፋፋትና ከገጠር ወደ ከተማ የሚደረግ ሽግግር የኤሌክትሪክ ኃይል ፍላጎቱን ከፍተኛ እንዳደረገው ምክትል ኮሚሽነሩ ገልጸዋል። እንደ ሀገር ዘላቂ እድገት እንዲኖር ለእነዚህ ዘርፎች አስተማማኝ የኃይል አቅርቦት ስለሚያስፈልግም በየትኛውም ጊዜና የት ያስፈልጋል የሚለው በእቅድ የተመሰረተ የኃይል አቅርቦት እንዲኖር እየተሰራበት ስለመሆኑ ነው የተናገሩት። አብዛኞቹ የገጠር አካባቢዎች ወደ ከተማ እየተለወጡ ያለበት የህዝብ ቁጥር እድገት እየታየበት በዋናው እቅዳችንም ላይ የሚታየው የኢንዱስትሪ ልማት አለ። እነዚህ ሁሉ ይሆናል አማራጮች ናቸው። እነዚህን መሰረታዊ ግብአቶች እንደ አንድ ወሳኝ መነሻ በማድረግ እንዲሁም ወደፊት ሊከሰቱ ይችላሉ የሚችሉ ግምቶችን በመያዝ ሳይንሳዊ በሆነ መንገድ የዘመኑን እውቀት መሰረት ያደረገ አርቲፊሻል ኢንቴሊጀንስ እና ሶፍትዌሮችን በመጠቀም ማሽን ላንጉዌጅን በመጠቀም የመጪውን ጊዜ የኃይል ፍላጎት በአስተማማኝ እውቀት መቅረጽ ውጤታማ ያደርጋል። እንደ ሪፖርተራችን ባየ ሙላት ዘገባ ኢትዮጵያ አብዛኛውን የኤሌክትሪክ ኃይል አቅርቦቷን እንደ ውሃ፣ ፀሐይ፣ ንፋስና እንፋሎት ካሉ ታዳሽ ኃይል ምንጮች ታገኛለች። እነዚህ ኃይል ምንጮች በአየር ንብረት ለውጥ ተጽዕኖ ስር ሊወድቁ ስለሚችሉ ይህንን ታሳቢ በማድረግ አስተማማኝና አማራጭ ኃይል አቅርቦት እንዲኖራት የኒውክሌር ኃይል ላይ እየሰራች መሆኑንም ተናግረዋል። ነገ ኃይል አስፈለገን ተብሎ ወዲያው ኃይል ማመንጫ መገንባት አይቻልም። ነገ ኃይል ፍላጎታችን ጨምሯል ብለን የኃይል ማመላለሻ ገመዶቻችንና ግሪዶቻችን የማይችሉትን እንዲያሸክሙ ልናደርግ አንችልም። ስለዚህ እነዚህ የተለያዩ እውቀትን
ሀብትን፣ ቅንጅትን የሚፈልጉ ስራዎች ተጣጥመውና ለወደፊቱ በሚሆን መስፈራት ይኖርባቸዋል። ታስፋይ አሁን ኤነርጂ ፕላኒንግ ስናደርግ ኒውክሌር አንዱ ነው። ለምንድን ነው? ዘላቂ የሆነ ተከታታይነት ያለው የማይቆራረጥ የኃይል ምንጭ ስለሚሰጠን ነው። አበባ የኢትዮጵያ የብልጽግና ወርቅ የዝርጋታ ምልክትና ኢትዮጵያ destroying my country. በኢትዮጵያ የሚታየውን የመኖሪያ ቤት እጥረት በዘላቂነት ለመቅረፍ ባለፉት 7 ዓመታት 1.2 ሚሊዮን ቤቶች ተገንብተው ለተጠቃሚዎች ተላልፈዋል። በቀጣይ 5 ዓመታት ደግሞ አዳዲስ ቴክኖሎጂዎችን በመጠቀምና የመንግስትና የግል አጋርነት አሰራርን ተግባራዊ በማድረግ ተጨማሪ 1.5 ሚሊዮን ቤቶችን ለመገንባት የሚያስችል ሰፊ እቅድ ተይዟል። ዛሃራ መሐመድ። ኢትዮጵያ በተለያዩ የሀገሪቱ ክፍሎች በተለይ በከተሞች አካባቢ የሚታየው የመኖሪያ ቤት እጥረት ለበርካታ ዜጎች ከፍተኛ የማህበራዊና ኢኮኖሚያዊ ጫና ምንጭ ሆኖ ዘልቋል። ይህንን የዜጎች የመኖሪያ ቤት ችግር በዘላቂነት ለመቅረፍና የተሻለ የአኗኗር ጥራትን ለማረጋገጥ የመደመር መንግስት በርካታ አማራጮችን አውጥቶ እየሰራ ይገኛል። የጉባ ብስራት የሚባሉት አንዱ ሃውሲንግ ነው። ጋዝ፣ ማዳበሪያ፣ ኤርፖርት፣ ኒውክሌር ካልነው ውስጥ አንዱ ከ1 ሚሊዮን በላይ ቤት እንገነባለን የሚል ነበር። ታስታውሱ እንደሆነ ባለፉት 7 ዓመታት 1.2 ሚሊዮን ቤት ገንብተናል አክሮስ ዘ ካንትሪ። ይህ የተጀመረውን የመኖሪያ ቤት ልማት ይበልጥ ለማስቀጠል በቀጣዮቹ 5 ዓመታት 1.5 ሚሊዮን ተጨማሪ መኖሪያ ቤቶችን የመገንባት ትልቅ እቅድ ተይዟል። በመንግስት በግል ባለሀብቶች እንዲሁም በመንግስትና በግል አጋርነት የሚከናወነው ይህ የቤት ልማት በህጋዊና ስርዓት ባለው መልኩ ለመምራት እንዲያስችልም አዲስ ፖሊሲ ተቀርጿል። ከዚህም በተጨማሪ ዜጎች ቤቶችን በቀላሉ ማግኘት እንዲችሉ ረጅም ጊዜ የሚሸፍን የሞርጌጅ ወይንም የብድር ክፍያ ስርዓት መታሰቡ የብዙዎችን ቤት የማፍራት ህልም እውን ያደርጋል። በዚህ 5 ዓመት ውስጥ ቢያንስ 1.5 ሚሊዮን ቤቶች እንገነባለን። በማን? በመንግስት፣ በግል፣ በመንግስትና በግል አጋርነት በተለያየ መንገድ። ያን ለማድረግ እንደተባለው ፖሊሲ ተቀርጿል፣ ጸድቋል በካቢኔ። የሞርጌጅ ስርዓት እያበጀን ነው። ሰዎች ቤት መግዛት ካልቻሉ እንዴት መከራየት ይችላሉ? እንዴት ከገበያቸው እየከፈሉ በረዥም ጊዜ ውስጥ የቤት ባለቤት መሆን ይችላሉ? የሚለውን ጉዳይ መንግስት እየሰራበት ይገኛል። ለዚህ ሰፊ የቤት ግንባታ 3D ቴክኖሎጂን ጨምሮ በርካታ ዘመናዊ የምህንድስና ስልቶችን ለመጠቀም እቅድ ተይዟል። በዓለም አቀፍ ደረጃ እንደ ተባበሩት አረብ ኤምሬት፣ አሜሪካና ቻይና ያሉ ሀገራት የ3D ቤቶች ግንባታ ቴክኖሎጂን በመጠቀም የግንባታ ወጪን እስከ 30 በመቶ፣ የግንባታ ጊዜን ደግሞ እስከ 60 በመቶ በመቀነስ በጥራትና በፍጥነት አቅም ባለው መልኩ የቤት እጥረታቸውን መቅረፍ ችለዋል። ይህንን የፈጠራ ቴክኖሎጂ በኢትዮጵያ ተግባራዊ ማድረግ ደግሞ የቤት ግንባታ ሂደቱን በማፋጠን ረገድ ከፍተኛ እሴት እንደሚጨምር ይጠበቃል። ቴክኖሎጂ የስሪዲን ጨምሮ በርከት ያሉ ቴክኖሎጂ እያስገባን ነው። የኮንስትራክሽን ግብአት ፋብሪካዎች አብዛኛዎቹ እያለቁ ምርት እየጀመሩ ነው። ሰዎች ስልጠና ወስደው እየተዘጋጁ ነው። በሁሉም ክልሎች በገጠርም በከተማም እንቅስቃሴዎች አሉ። በአጠቃላይ ይህ መጠነ ሰፊ የቤት ልማት ፕሮጀክት የዜጎችን የመኖሪያ ቤት ችግር በመቅረፍ የአኗኗር ጥራታቸውን ከማሻሻሉም በላይ በግንባታው ሂደት ውስጥ ለበርካታ ዜጎች ሰፊ የስራ ዕድል የሚፈጥር ነው። የፖሊሲ ማዕቀፉ መጽደቅ፣ የፋይናንስ አማራጮች መመቻቸትና የዘመናዊ ቴክኖሎጂዎች አጠቃቀም ተቀናይተው ስራ ላይ መዋላቸው የኮሪደር ልማቱን ጨምሮ የኢትዮጵያን የከተሞች እድገትና የዜጎችን የኑሮ ደረጃ ወደ አዲስ ምዕራፍ ያሸጋግራል።
ኢትዮጵያ ብዝሃነትን እንደ ውበት አንድነትን ደግሞ እንደ ጽኑ መሰረት ወደሚወስደው ሁለንተናዊ የጋራ ገዢ ትርክትና ህብረ ብሔራዊ አንድነት ለመሻገር አዲስ ስልታዊ አማራጭ ይዛ ተነስታለች። ይህ አሁን የተጀመረው ወደ ገዢ ትርክት የመምጣት ጉዞ የአንድ ወገን አሸናፊነት ሳይሆን የሁሉም ኢትዮጵያውያን የጋራ ድል ሆኖም ይቀጥላል። እድሉ ፈቀደ። አንድ ሀገር ውስጥ የሚኖሩ ህዝቦች የተለያየ ታሪክ፣ ባህልና አመለካከት ሊኖራቸው መቻሉ የተፈጥሮና የታሪክ እውነታ ነው። ሆኖም ግን እነዚህን ልዩነቶች አቻችሎና አጠቃሎ የሚይዝ የጋራ ማንነትና መጻኢ ዕድልን የሚቀርጽ የጋራ ትርክት መገንባት ለሀገር ህልውናና ለዘላቂ ሰላም ወሳኝ መሰረት ነው። ባለፉት ዓመታት በኢትዮጵያ የተስተዋሉ አለመግባባቶች ዋነኛ ምንጭ የራሳችን ትርክት ብቻ እውነተኛ አድርጎ የመውሰድና የሌላውን የመግፋት ዝንባሌ መሆኑ ይታመናል። እንደ ሀገር የጋራ ትርክት ግንባታ የተሻለው አማራጭ ትናንትን በመካድ ወይም የአንዱን ታሪክ በሌላው ላይ በመጫን ሳይሆን ብዝሃነትን እንደ ውበት ተቀብለው የታሪክ ስብራቶችን በጥበብ አክሞ የነገዋን እኩልነትና ፍትህ የሰፈነባትን ኢትዮጵያን በጋራ በመገንባት ላይ ማተኮር ነው። ትንሽ ኢትዮጵያን ወደ መሬት አውርደን አንድ ሼርድ የሆነች የጋራ ማንነት ወይም መግባባት ያላት ኢትዮጵያ ብንፈጥር፣ ምክንያቱም ኮንክሪት ካልሆነ አንድ ሀገር ሌሎች አሁን ለምሳሌ ምናልባት ትልቅ ምሳሌ ቢሆንም ለመጥቀስ ያህል ዩናይትድ ስቴትስ ኦፍ አሜሪካ ሲመሰረት ብዙዎች የተለያየ ፍላጎት፣ ጥቅም፣ ግጭቶች፣ ችግሮች ነበሩ። ግን ኮንክሪት የሆነ ጠንካራ ዩናይትድ ስቴትስ ለመመስረት ሁሉም በስምምነት ነው። ስለዚህ ማንኛውም አሜሪካዊ ምናልባት አሜሪካ የሚለው እንትን ከሁለት ከሶስት በላይ ትርጉም ላይኖሩ ይችላል ለተለያዩ ሰዎች። በአብዛኛው ተመሳሳይ አሜሪካ ለሚለው ነገር ተመሳሳይ ትርጓሜ ያላቸው፣ በእርግጥ አንዳንድ ችግሮችን ቢኖሩ ማለት ነው። በአካባቢዎችና በማህበረሰቦች መካከል የሚደረግ የእርስ በርስ የመታወቁ ጉዞ የኢትዮጵያን የጋራ ትርክት ግንባታ ከላይ ወደ ታች ሳይሆን ከታች ወደ ላይ በጽኑ መሰረት ላይ እንዲቆም ያደርገዋል። ህዝቡ እርስ በርስ በተዋወቀ ቁጥር የልዩነት ትረካዎች ቦታ ያጡና በምትካቸውም አብሮነት፣ መተጋገዝና የነገዋን የጋራ ሀገር የመገንባት እውነተኛ ህብረ ብሔራዊ ትርክት መብቀል ይጀምራል። በመሆኑም ማህበረሰብን ከማህበረሰብ በማስተዋወቅ የጋራ ትርክትን መገንባት የፖለቲካ ምርጫ ሳይሆን የሀገር ህልውና ማረጋገጫ ዋነኛ መንገድ ነው። አንዳንድ ጊዜ ሁኔታዎችም ያለመታወቅና ወይም ደግሞ ፐርሴፕሽኖችን የሚያዛቡ አካላቶች ስላሉ ነው በመሀል አንዳንድ ችግሮች የሚነሱት። ስለዚህ አንዱ ስለ አንዱ ሌላው አካባቢ ካወቀ በእርግጠኝነት በጣም ሰላም፣ በጣም መልካም ግንኙነት፣ ብዙ ጥሩ ነገሮች ይፈጠራሉ። ይሄን ማስረጃው ምንድነው? አንድን ሰው ዝም ብለን እንደ ኤክስፐሪመንት 30-40 ተማሪዎችን ወደ ተለያዩ የኢትዮጵያ አካባቢ ብትወስዳቸው በእርግጠኝነት ስለ የትኛውም የኢትዮጵያ አካባቢ ክፉ ነገር የሚያወራ ሰው የለም። እኔ ብዙ አካባቢ የኢትዮጵያ አካባቢዎችን ጎብኝቻለሁ በስራ ምክንያት፣ የዩኒቨርሲቲም ስማር በተለያዩ አጋጣሚዎች እኔ መጥፎ አካባቢ አላየሁም እውነቱን ለመናገር። ኢትዮጵያን ወደ ላቀ ከፍታ ማድረስ የሚቻለው የትናንት ቁስሎችን እየጫሩ ሀገር ከሚያፈርሱ ነጠላ ትርክቶች ስትላቀቅ ብቻ ነው። አሁን የተጀመረው ወደ ገዢ ትርክት የመምጣት ጉዞ የአንድ ወገን አሸናፊነት ሳይሆን የሁሉም ኢትዮጵያውያን የጋራ ድል ነው። ግራንድ ናሬሽን ሲባል ልክ እንደዚህ እንደምታዩት የተበተበ ሁሉ ነገር ግራ አዳማ ምንድን ነው ሹምሽር ነው ምናምን ነው ከሚል ግራ ወደሚታይ ጥርት ያለ መነሻና መጨረሻ ወዳለው ነገር እንቀይረው ነው። ምን ቀይረው ነገር እንደዚህ ከሆነ አይፈታ፣ አይታሰር፣ አይበላ፣ ግራ የገባው ነው፣ አይነበብ። ይሄንኑ ትብታብ እንዲህ ብናደርገው ግን ቢያንስ መግቢያና መውጫው እናውቀዋለን። ወደዚህ እንውሰደው። ነገር ሁሉ ግራ ይሁን። ከነጠላ ወደ ገዢ ትርክት የመጣን እንደሆነ ቅድም ያየነው ትብትብ ያለው መንገድ መዳረሻው ወደሚታይ ወደዚህ መንገድ ይመልሰናል። ልዩነቶቻችንን በዲሞክራሲያዊ አንድነት አቅፎ የሚይዘው አዲሱ ገዢ ትርክት ለቀጣዩ ትውልድ የምናወርሳት አስተማማኝና ሰላማዊት ኢትዮጵያን ለመገንባት ብቸኛውና የመጨረሻው አማራጭ ሆኖ ይቀጥላል። አመሰግናለሁ። መልካም ጊዜ ይመቻችሁ። አናጪ አንቺንሽ እኔን የምታግዥው Fernandez. Uçalım yaşadım. ከቤታችን በዋይፋይ ከቤት ስንወጣ በሞባይላችን በዲኤስቲቪ ስትሪም በከፍተኛ ቅናሽ እንዲሁም ጎጆና ሜዳ ፓኬጆችን በነፃ ይዞ በቀረቡ የዓለም ዋንጫ ጥቅሎች ያሻንን በመምረጥ በኢትዮ ቴሌኮም ፈጣን ኔትወርክ ፈታ ብለን የእግር ኳሱ ዓለም ኮከቦችን ፍልሚያ እንታረቅ። ዓለም ዋንጫን ባለንበት። ዜና ኢትዮጵያ እንደቀጠለ ነው። ወደ ውጪ ዘገባ እንሻገራለን።
አሜሪካ በኢራን ላይ የፈጸመችውን አዲስ ጥቃት ተከትሎ ኢራን በሰላጤው ሀገራት ላይ ጠንካራ ጥቃቶችን መፈጸም ጀምራለች። አሜሪካና ኢራን እርስ በርስ ከባድ የሚሳኤል ጥቃትም እየተለዋወጡ ነው። ይህም ውጥረቱ እየተባባሰ ስለመምጣቱ የሚያሳይ ሆኗል። ሰለሞን ገዳ በመካከለኛው ምስራቅ በአሜሪካና በኢራን መካከል የተቀሰቀሰው ቀጥተኛ ወታደራዊ ግጭት የዓለምን ስትራቴጂካዊ የባህር መስመሮች በከፍተኛ ሁኔታ እያናጋቸው ይገኛል። ይህ መጠነ ሰፊ ወታደራዊ ፍጭት በአንድ ጀንበር የተከሰተ ሳይሆን ባለፉት ወራት ሲንከባለሉ የመጡ የፖለቲካና የኢኮኖሚ ውጥረቶች ውጤትም ነው። አሜሪካ ባለፈው ሰኔ ወር ላይ ከኢራን ጋር የጋራ መግባቢያ ስምምነት ተፈራርማ የነበረ ቢሆንም ዋሽንግተን በኢራን ላይ ጣለቻቸው አዲስ የኢኮኖሚ ማዕቀቦችን ተከትሎ ስምምነቱ እየፈረሰ መጥቷልም ነው የሚባለው። ፕሬዚደንት ዶናልድ ትራምፕ እንደውም የተኩስ አቁም ስምምነቱ ሙሉ በሙሉ ማክተሙን ያወጁ ሲሆን የአሜሪካ ማዕከላዊ እዝ ሴትኮም የሆርሙዝ ሰርጥ ዓለም አቀፍ የውሃ መስመር ሆኖ እንዲቀጥልና ለንግድ መርከቦች ክፍት እንዲሆን ለማስገደድ በኢራን ይዞታዎች ላይ በአራት ዙር ከባድ የአየር ድብደባ ፈጽሟል። በጥቃቱም በኢራን 5 ግዛቶች ውስጥ የሚገኙ ከ140 በላይ ወታደራዊና የኮሚኒኬሽን ማማዎች ወድመዋል። በተቃራኒው ኢራን የሆርሙዝ ሰርጥን ዋነኛ ስትራቴጂካዊ መከላከያ መሳሪያ አድርጋ ነው የምትመለከተው። የኢራን አብዮታዊ ዘብ ሰርጡ እስከ ቀጣይ ማስታወቂያ መዘጋቱን አውጇል። ኢራን በአሜሪካ ላይ ያላትን ወታደራዊ ጫና ለማሳየት ባጽፈው በ5 የቀጠናው ሀገራት ማለትም በዮርዳኖስ፣ በኩዌት፣ ባህሬን፣ ኳታርና ኦማን በሚገኙ የአሜሪካ ጦር ሰፈሮችና ራዳሮች ላይ የባሊስቲክ ሚሳይልና የድሮን ጥቃት ፈጽማለች። በኦማን የባህር ክልል በኩል በሚያልፉ የንግድ መርከቦች ላይም ጥቃት ተፈጽሟል። ዓለም አቀፍ የፖለቲካ ታዛቢዎች እንደሚያመለክቱትም በቀውሱ አያያዝ ላይ በኢራን የውስጥ የስልጣን መዋቅር ውስጥ ግልጽ ያመለካከት መለያየትም ይታያል። የኢራን አብዮታዊ ዘብ አዛዦችና ጠንካራ አቋም አላቸው የሚባሉት የፖለቲካ ኃይሎች አሜሪካ በቀጣይ በኢራን ላይ ጥቃት እንዳትሰነዝር ለማድረግና ቀደመውን በቀል ለመወጣት ጦርነቱን ይበልጥ የመግፋት ፍላጎት እንዳላቸው ነው በስፋት እየተነገረ ያለው። በአንጻሩ ግን የሲቪሉ አስተዳደር ኢራን ከከፋ ኢኮኖሚ ቀውስ እንድትወጣ ይሻል። እነዚህ መሪዎች ከኦማንና ከኳታር አምባሳደሮች ጋር በመነጋገር በሆርሙዝ ሰርጥ ላይ አዲስ የጋራ የትራፊክ መተዳደሪያ ማዕቀፍ ለመዘርጋትና ወደ ዲፕሎማሲያዊ ድርድር ለመመለስ በወታደራዊ ክንፍ ላይ ጫና እያሳደሩም ነው ተብሏል። የባህር ስትራቴጂ ማዕከል ከፍተኛ ተመራማሪ ኢያን ሬልቢል እንደሚሉት ይህ ቀውስ በወታደራዊ መንገድ ብቻ በፍጹም ሊፈታ አይችልም። ሁለቱ ወገኖች ያላቸውን የበቀልና የመርህ ፍላጎት የረጅም ጊዜ ደም ማፋሰስን ሊያስከትልም ይችላል ሲሉ ስጋታቸውን ይገልጻሉ። የቀድሞ የአሜሪካ ባህር ኃይል መኮንን ሃርላን ኡልማን በአንጻሩም አሜሪካ ግዙፍ ወታደራዊ የበላይነት ቢኖራትም ይህንን ኃይል ወደ ስትራቴጂካዊ የፖለቲካ ድል ለመቀየር ትልቅ ችግር አለባት ይላሉ። ኢራን በቀላሉ የሆርሙዝ ሰርጥን እዘጋለሁ በማለት በአሜሪካና ዓለም ኢኮኖሚ ላይ ከፍተኛ ዲፕሎማሲያዊ ጫና ማሳደሯ መቻሏ ስትራቴጂካዊ የበላይነት እንዲኖራትም አስችሏታል ሲሉ ይሞግታሉ። ተንታኞች በአንድ ድምፅ እንደሚያስጠነቅቁት ከሆነ ደግሞ በዓለም ላይ ካለው የነዳጅ አቅርቦት 20 በመቶ የሚያስተናግደው የሆርሙዝ ሰርጥ መዘጋት የዓለምን ኢነርጂ፣ የትራንስፖርትና የምግብ ዋጋ ጫና ሊያስከትልበት እንደሚችልም ነው። በእርግጥ ሆርሙዝ ሲዘጋ ያሁኑ የመጀመሪያ ጊዜ አይደለም። ባለፉት ወራት ከአንድም 2-3 የተዘጋ ሲሆን ይህን ተከትሎ በተለይ ሀገራት ነዳጅን ከውጭ የሚያስገቡት ያላቸውን ውስን ሀብት በቁጠባ ለመጠቀም የሚያስችላቸውን ስትራቴጂ ነድፈዋል። ከኢንዶኔዥያ እስከ ማሌዥያ ያሉ ሀገራት አቅርቦቱ ሳይቋረጥ እንዲቀጥል የራሳቸውን መፍትሄ ተከትለዋል ነው የሚባለው። ይህ በሆርሙዝ ሰርጥ ላይ የተደቀነው ዓለም አቀፍ ስጋት ለብዙ ሀገራት የኢኮኖሚ ድንጋጤ የፈጠረ መሆኑንም በርካቶች ይናገራሉ። በመጨረሻም የስፖርት ዜና። በ2026ቱ የዓለም ዋንጫ አስቀድሞ ግምት የተሰጣቸው 4 ሀገራት ግማሽ ፍጻሜውን በመቀላቀል በታሰበላቸው ልክ ተገኝተዋል። በፊፋ ሀገራት ደረጃም ከ1ኛ እስከ 4ኛ ያሉ ሀገራት ግማሽ ፍጻሜውን በመቀላቀል በታሪክ ለመጀመሪያ ጊዜ ተገኝተዋል። አብርሃም ተስፋዬ። ይህ ከወትሮ የተለየና ብርቱ ፉክክር የተስተዋለበት ዓለም ዋንጫ አሁን ግማሽ ፍጻሜው ላይ ደርሷል። ዛሬ ድረስ ቶማስ ቱሄል በእንግሊዝ ብሔራዊ ቡድን የጨዋታ መንገድ ደስተኛ ባይሆኑም ሶስቱ አናብስት ግን እስከነ ችግሩም ቢሆን ዓለም ዋንጫው ላይ ቆይተዋል። የወቅቱ የዓለም ዋንጫ ባለክብሩ አርጀንቲና ለግማሽ ፍጻሜ እስክትበቃ የገጠሟትን ሀገራት እንዲሁ በቀላሉ አላሸነፈችም። ግብጽ፣ ኬፕ ቨርዴና ስዊዘርላንድ ለአርጀንቲና እላስጨራሽ ትግል ቢያደርጉም ብልጠት የጎደላት ግብጽና የኢምቦሎ ያልተገባ ስህተት ዋጋ ያስከፈላት ስዊዘርላንድ ካሰቡት መድረስ ሳይችሉ ቀርተዋል። ፈረንሳይና ስፔን ግን ከጉድለታቸው ይልቅ ሙላታቸው ያመዝናል። ወትሮም እንደሚባለው ለውድድር ብቻ እስኪመስል ድረስ የሚገነባው የፈረንሳይ ብሔራዊ ቡድን ጅምሩ ላይ የሚቸገር ቢመስልም በፍጥነት የሚዋሃድና ለተጋጣሚ አስቸጋሪ ሆኖ የሚቀርብ ነው። የኳስ ቁጥጥር ብልጫን መሰረት ያደረገው የስፔን ብሔራዊ ቡድን የጨዋታ መንገድ በበኩሉ ለረዥም ሰዓት ኳስን በቁጥጥር ስር በመዋል ተጋጣሚን ማዳከም ላይ ተመስርቶ ውጤታማ ሆኖም ታይቷል። ይህን መልክ የተላበሱት 4 ሀገራት ከነገ ጀምሮ ለክብሩ አሸናፊነትም ይዋደቃሉ። ቶማስ ቱሄል በየጋዜጣዊ መግለጫ ወቅት ቡድናቸው አሁንም የሚጎድለው ነገር እንዳለ
ይናገራሉ። የእሳቸው የጨዋታ መንገድ ለሶስቱ አናብስት በቀላሉ የተዋደም አይመስልም። ከጨዋታ በፊት በጨዋታ ወቅትና መልበሻ ክፍል ውስጥ ቁጣ የተሞላበት ንግግራቸው ይህ ቡድን አንዳች ነገር እንደጎደሉ ቢታያቸው እንጂ እንዲሁ የመናገር አባዜ ተጠናውቷቸው እንዳልሆነ ያሳብቃል። እንግሊዝ ኖርዌይን ባሸነፈችበት ጨዋታ የግብ ዕድሎችን ለመፍጠር ጅምሩ ላይ ተቸግራ ተስተውሏል። በጨዋታው 14 ጊዜ ወደ ኖርዌይ ግብ ክልል መጠጋት የቻለችው እንግሊዝ 606 የተሳኩ ቅብብሎችን ብታደርግም በአማካኝ ክፍሉ እድል የመፍጠር ድክመት ግን ግብ ለማግኘት የባከኑ ደቂቃዎችን ለመጠበቅ ተገዳለች። ምስጋና ለበርሚንግሃሙ ተወላጅ ጆድ ቤሊንግሃም ይሁንና የግል ጥረቱ እንግሊዝ የገጠሟትን ችግሮች በድል እንድትወጣ በየጨዋታው ምክንያት በመሆን በ6 ጨዋታዎች 6ኛ ግቡን አስቆጥሮ ከስንበትም ታድጓታል። እንግሊዝ ከቤሊንግሃም በተጨማሪ በመድረኩ 6 ግብ ያስቆጠረላት ሃሪ ኬንን መያዟም አግዟታል። በዓለም ዋንጫ ታሪክም ከአንድ ቡድን 2 ተጫዋቾች 6 ግቦችን ሲያስቆጥሩ ይህ ለመጀመሪያ ጊዜ መሆኑ ቡድኗ በማጥቃቱ የተዋጣለት ሰለመሆኑ ማሳያም ተደርጎ ተቀምጧል። ተጋጣሚው አርጀንቲና እንደቀደሙት ላለመሆኗ የተሻገረችበት መንገድ በራሱ ምስክር ነው። ገና በምድቡ የመጀመሪያ ጨዋታ አልጄሪያን 3-0 አሸንፋ የጀመረችው ሀገር ከምድብ ስትሻገር ደህና ብትመስልም በኬፕ ቨርዴ በግብጽና ስዊዘርላንድ የደረሰባት ከባድ ፈተና የአቅም ልኬቷ በጎል እንዲታይም አድርጎታል። በእርግጥ ሊዮኔል አንድሬስ ሜሲ እንደሚለው ይህ ቡድን በዕለቱ ዳኛ የጨዋታ መጠናቀቅ እስኪበሰር ድረስ ሜዳ ላይ ነጥብ ለመውሰድ ብርቱ ትግል ቢያደርግም ግቦች በቀላሉ የሚቆጠሩበት መሆኑ ጥያቄዎች እንዲነሱበትም አድርጓል። ይህ ቡድን በግብጽ 2-0 ለ80 ደቂቃ ተመርቷል። ኬፕ ቨርዴ ከአንድም 2 ጊዜ አስቆጥራ ቆይታውን ጥያቄ ውስጥ ከታበትም ነበር። ስዊዘርላንድ ጥሩ በነበረችበት የሩብ ፍጻሜ ጨዋታ የኢምቦሎ ያልተገባ ዳኛን የማዘናጋት ስህተት ወደ ቀይ ካርድ መቀየሩ ለአርጀንቲና የመሽሎኪያ በር ሆኖም ጠቅሟታል። አሁን ግን በልኬቷ ልክ እንግሊዝን ማግኘቷ አርጀንቲና ዓለም ዋንጫን ገና ነገ ነው የምትጀምረው እንድትባልም አድርጓል። ዓለም የፈረንሳይና የስፔንን ጨዋታ በዓለም ዋንጫው ፍጻሜ ቢሆን ይመርጥ ነበር። 2 ጥራት ባላቸው ተጫዋቾች የተዋቀሩት ብሔራዊ ቡድኖች ወትሮም ወደዚህ ሲመጡ ህልማቸው መሳተፍ ሳይሆን ይህንን ውድድር በአሸናፊነት ማጠናቀቅ ነው። ቀዳሚ ተገማቾችን ቢሆኑ እነሱ ነበሩ። በፈጣን የኳስ ሽግግር ተጋጣሚ ግብ ክልል የሚደርሰው የፈረንሳይ ብሔራዊ ቡድን የስብስብ ጥራቱ እንከን አልባ መሆኑ ስፔንን ለመቅጣት የሚጠቀምበት መሳሪያ እንዲሆንም ያግዟል። ከጨዋታ ጨዋታ ውበት የተላበሰው ይህ ቡድን እዚህ ከመድረሱ አስቀድሞ ተጋጣሚዎቹን የረታበት መንገድና የወሰደው የጨዋታ ብልጫ ውድድሩ አስቀድሞ ያለቀ እስኪመስል ድረስ አስገምቶታል። በኪሊያን ምባፔ፣ ኦስማን ዴምቤሌ፣ ዲዜ ዱዌ እና ማይክል ኦሊሴ የሚመራው የፊት መስመሩ ፍጥነት፣ የግል ክህሎትና ጥሩ እይታ የታደለ መሆኑ ለስፔን የከረመ የቤት ስራም ይሆንባታል። ቁጥሮች ስፔን በቅርብ ግንኙነቶች ፈረንሳይ ላይ ብልጫ እንዳላት ያሳያሉ። ከአውሮፓ ዋንጫ እስከ ኔሽን ሊግ እና የወዳጅነት ጨዋታዎች ድረስ ስፔን ተሽላ ተገኝታለች። የመድረኩ ሌላኛዋ ተገማች ሀገር ሙሉ ለሙሉ የኳስ ቁጥጥር ላይ ተመሰረተው ቡድኗ ሜዳ ላይ ብዙ ኪሎ ሜትሮችን በማካለል ተጋጣሚን ማዳከምና ከጥቅም ውጭ ማድረግን ይመርጣል። እዚህ ቡድን ውስጥ ሚዛን ከሚጠብቀው የአማካኝ ክፍሉ በተጨማሪ ሁለቱ የመስመር ተከላካዮቹ ፔድሮ ፖሮና ማርክ ኩከሬላ የሚሰጣቸው ነፃ የማጥቃት ሚና ሳጥን ውስጥ በቁጥር የበዛውን የስፔን ስብስብም አሳይቷል። ይህም የፈረንሳይና የስፔን ጨዋታ ላይ በጥራት ተሽሎ በሚገኘው የአማካኝ ክፍሉ ፉክክር የጨዋታ ሚዛኑ ይወሰዳል ተብሎም ይጠበቃል። ከኢትዮጵያ ቴሌቪዥን በቀጥታ ስርጭት የተከታተላችሁት የዛሬ ለተሰኞ ዜና ኢትዮጵያ በዚሁ ተጠናቋል። አብራችሁን ስለነበራችሁ እናመሰግናለን። መታሰቢያ ደረጀ ዜና ኢትዮጵያን መርቻለሁ። በሰላም ዋሉ።